ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ጠቅላይ ሚኒስትር አብይ አህመድ ለህወሓት ሁለት ቅድመ ሁኔታ አስቀመጡ። ቅድመ ሁኔታዎቹ ካልተሟሉ ከባድ ችግር ሊፈጠር ይችላል በሚል ተሰክቷል። ጀነራል ታደሰ በበኩላቸው በ4 ኪሎና መቀሌ ውጥረት ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጠይቀዋል። ትሰሙታላቸው። ፕሬዝዳንት ኢሳያስ አፈወርቂ አደገኛ እርምጃ እየወሰዱ ነው። ኢሳያስ አሜሪካን ጨምሮ ምዕራባውያንን ከጎናቸው ለማሰለፍ ታክቲካል ጨዋታ ጀምረዋል። ሆኖም ይህ ጨዋታቸውና እርምጃቸው ካንገት በላይ ነው በሚል እየተወረፈ ነው። በጉዳዩ ላይ አንድ ሰፊ ትንታኔ ወጥቷል። ታዳምጡታላቸው። በትግራይ አመጽ ሊነሳ ይችላል በሚል ህወሓት ሚስጥራዊ ቡድን አደራጀ። ሚስጥራዊ ቡድኑ አመጹን እንዲያከሽፍ ታዟል። በዝርዝር ይዘናል። የዶናልድ ትራምፕ ሪፐብሊካን ፓርቲ አሸንፎ ስልጣን እንዲቆጣጠር ከፍተኛ ድጋፍ የሰጠው የነጩ ቤተ መንግስት ቤተኛ ኢትዮጵያን ከአሜሪካ እንዳይባረሩ መከራከሪያ ቀረበ። በርካታ የሪፐብሊካን ተመራጮችን የደገፈው የኢትዮጵያ አሜሪካ ሲቪል ካውንስል የትራምፕ አስተዳደር ያነሳውን የኢትዮጵያን ከለላ እንዲመልስ እያግባባ መሆኑን አስታውቋል። ትሰሙታላቸው። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን በዝርዝር ወደምንመለከተው መረጃ እናመራለን። ፕሬዝዳንት ኢሳያስ አፈወርቂ አደገኛ እርምጃ እየወሰዱ ነው። ኢሳያስ አሜሪካን ጨምሮ ምዕራባውያንን ከጎናቸው ለማሰለፍ ታክቲካል ጨዋታ ጀምረዋል። ሆኖም ይህ ጨዋታቸውና እርምጃቸው ካንገት በላይ ነው በሚል እየተወረፈ ነው። በጉዳዩ ላይ አንድ ሰፊ ትንታኔ ወጥቷል። ካለፉት ሳምንታት ወዲህ ፕሬዝዳንት ኢሳያስ አፈወርቂ በግፍ ያሰሯቸውን በርካታ እስረኞች እየፈቱ ነው። ይህ እርምጃ ግን ያልተለመደና የኢሳያስን ጥንተ ተፈጥሮ የማያሳይ በመሆኑ ጥርጣሬን አጭሯል። ጉዳዩን በተመለከተ ሆርን ሪቪው ሰፊ ትንታኔ ይዞ ወጥቷል። የኤርትራ መንግስት ላለፉት 18 ዓመታት ያለ ክስና ፍርድ አስሮ ያቆያቸውን 13 እስረኞችን በታህሳስ 2025 ዓ.ም መፍታቱ የስልጣን ዕድሜን ለማራዘም የተደረገ ስልታዊ እርምጃ እንጂ እውነተኛ የለውጥ ምልክት አይደለም ሲል አንድ አዲስ ጥናት አስታውቋል። ሳሚያ መሐመድ የተባሉ ተመራማሪ ባወጡት ዝርዝር ትንታኔ ጽሑፍ የኤርትራ ባለስልጣናት የወሰዱት ይህ እርምጃ ዓለም አቀፍ ጫናን ለማለዘብ የታለመ የታክቲክ ጨዋታ መሆኑን አብራርተዋል። ጥናቱ የኤርትራን እርምጃ በላቲን አሜሪካ ሀገራት ከሚታየው የአምባገነኖች ስልት ጋር አነጻጽሮታል። በተለይም የኒካራጓው መሪ ዳንኤል ኦርቴጋና የቬንዙዌላው ኒኮላስ ማዱሮ ዓለም አቀፍ ውግዘት ሲበዛባቸው እስረኞችን እንደ ማስተንፈሻ በመጠቀም እንደሚፈቱ፣ ነገር ግን የጭቆና መዋቅሩን እንደማይነኩት በጥናቱ ተመላክቷል። ኤርትራ የፈታቻቸው 13 እስረኞች በሀገሪቱ ታስረው ከሚገኙት ከ10 ሺህ በላይ ይሆናሉ ተብለው ከሚገመ የህሊና እስረኞች አንጻር ሲታይ በውቅያኖስ ውስጥ እንዳለ ጠብታ መሆኑም ተገልጿል። የተባበሩት መንግስታት የሰብአዊ መብት ቢሮ እስረኞች መለቀቃቸውን በጥንቃቄ የተቀበለው ቢሆንም እርምጃው በቂ እንዳልሆነ አስታውቋል። ተቃውሞ በ2001 በፕሬዝዳንት ኢሳያስ አፈወርቂ ላይ ተቃውሞ በማሰማታቸው የታሰሩትን ታዋቂውን የጂ11 የፖለቲካ አመራሮችን ጨምሮ ሁሉንም እስረኞችን ያለምንም ቅድመ ሁኔታ እንዲፈቱ ጠይቋል። ተመራማሪዋ ሳሚያ መሐመድ በጽሁፋቸው እንዳሰፈሩት በኤርትራ ነፃ ሚዲያ በታፈነበት፣ የፖለቲካ ብዝሃነት በጠፋበትና ላልተወሰነ ጊዜ የሚዘልቅ የግዳጅ ወታደራዊ አገልግሎት ባለበት ሁኔታ ጥቂት እስረኞችን መፍታት ትርጉም የለውም። አንድ እስረኛ ከወህኒ ቤት ተፈቶ የሚቀላቀለው ማህበረሰብ ራሱ በጠቅላላ ቁጥጥር ስር ያለ በመሆኑ መላ ሀገሪቱ እንደ አንድ ትልቅ እስር ቤት ትቆጠራለች ሲል ሪፖርቱ የሰብአዊ መብት ቀውሱን በጥልቀት አመላክቷል። ጥናቱ አክሎ እውነተኛ ለውጥ የሚመጣው የፍትህ ተቋማት ሲገነቡ፣ ህገ መንግስታዊ መብቶች ሲከበሩና የዘፈቀደ ስር የሚያስፈጽመው መዋቅር ሲፈርስ ብቻ እንደሆነ አጽንኦት ሰጥቷል። ጠቅላይ ሚኒስትር አብይ አህመድ ለህወሓት ሁለት ቅድመ ሁኔታ አስቀመጡ። ቅድመ ሁኔታዎቹ ካልተሟሉ ከባድ ችግር ሊፈጠር ይችላል በሚል ተሰክቷል። ጀነራል ታደሰ በበኩላቸው በ4 ኪሎና መቀሌ ውጥረት ዓለም አቀፍ ማህበረሰቡ ጣልቃ እንዲገባ ጠይቀዋል። ጀነራል ታደሰ ወረደ አዲስ አበባ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ካደረጉ በኋላ የኢፈርት ድርጅቶች የባንክ ሂሳብ እግድ መነሳቱ ይታወቃል።
ጀነራሉ የተያዘውን ያስተዳደራቸውን በጀት ለማስለቀቅ ትግራይ ሀገራዊ ምክክርና ምርጫ ዝግጁ እንድትሆን የማድረግ ቅድመ ሁኔታ ተቀምጦላቸዋል ተብሏል። በጠቅላይ ሚኒስትር በኩል ትግራይ ለሀገራዊ ምክክር ተሳትፎና ለቀጣዩ ምርጫ ዝግጁ የማድረግ ኃላፊነት ለጀነራሉ ተሰጥቷልም ተብሏል። ጀነራሉ ከፌደራል መንግስት በኩል የቀረበላቸውን ቅድመ ሁኔታ ይዘው አሜሪካንን ጨምሮ መቀመጫቸውን አዲስ አበባ ካደረጉ አምባሳደሮች ጋር እንደመከሩ ተሰምቷል። ጀነራሉ ከጠቅላይ ሚኒስትሩ የተሰጣቸውን የቤት ስራ ለማስፈጸም የህወሓትን ይሁንታ ማግኘት ጉዳይ አጠያቂ ሆኗል። በትግራይ ሀገራዊ ምክክርና ምርጫ ማካሄድ አይቻልም ያለው የህወሓት ምክትል ፕሬዝደንት አማኑኤል አሰፋ በጠቅላይ ሚኒስትርና በጀነራሉ ውይይት አልተሳተፉም ተብሏል። ጊዜ አስተዳደሩ ከላይ እስከታች የተቆጣጠረው ህወሓት ህጋዊ የፖለቲካ ሰውነቱ እስካልተመለሰ ድረስ በትግራይ ምርጫ እንደማይኖር መግለጹ ይታወሳል። በፌደራል መንግስትና በህወሓት ፍትጊያ መካከል አጣብቂኝ ውስጥ የገቡት ጀነራል ታደሰ ዲፕሎማቲክ ማህበረሰቡ ጣልቃ እንዲገባ ፍላጎት አላቸው። ይሁን እንጂ ዲፕሎማቲክ ማህበረሰቡ በተደጋጋሚ ሞክሮ ያልተሳካለትን የህወሓትና የፌደራል መንግስት የማቀራረብ ስራ ለማስቀጠል እምብዛም ፍላጎት አላሳየም። ጀነራል ታደሰና ህወሓት ዓለም አቀፍ ማህበረሰቡ ጣልቃ እንዲገባ በተደጋጋሚ ጠይቁም እስካሁን ድረስ በተጨባጭ የተሰጠ ትኩረት የለም። ጀነራሉ የአዲስ አበባ የዲፕሎማቲክ ማህበረሰብ ውይይት የተቀዛቀዘውን ትኩረት ለመሳብ ጥረት ማድረጋቸው የሚጠበቅ ነው። ጀነራል ታደሰ ወደ አዲስ አበባ ባቀኑበት አጋጣሚ በትግራይ መልሶ ማቋቋም ኢንዶመንት ፈንድ ኢፈርት ድርጅቶች የባንክ ሂሳብ ላይ ተጥሎ የነበረውን እግር ተነስቷል። የእግዱ መነሳት በጀነራል ታደሰ አስተዳደርና በፌዴራል መንግስት መካከል የተደረጉ ንግግሮች ሊሆን እንደሚችልም ተጠቁሟል። ኢፈርት ከቀድሞውና አዲስ ባላደራ ቦርድ ጋር በተያዘ ካለፈው ዓመት አጋማሽ ጀምሮ በፍርድ ቤት ክርክር ላይ ይገኛል። ኢፈርት መሰል ችግር ውስጥ የገባው በህወሓት አመራሮች መከፋፈል ሲሆን የድርጅቶቹ አመራር ፖለቲካዊ ተሳትፎ ያለበት እንደሆነ ይነገራል። የዶናልድ ትራምፕ ሪፐብሊካን ፓርቲ አሸንፎ ስልጣን እንዲቆጣጠር ከፍተኛ ድጋፍ የሰጠው የነጩ ቤተ መንግስት ቤተኛ ድርጅት ኢትዮጵያን ከአሜሪካ እንዳይባረሩ መከራከሪያ ቀረበ። በርካታ የሪፐብሊካን ተመራጮችን የደገፈው የኢትዮጵያ አሜሪካ ሲቪል ካውንስል የትራምፕ አስተዳደር ያነሳውን የኢትዮጵያን ከለላ እንዲመለስ እያግባባ መሆኑን አስታውቋል። ካውንስሉ በጊዜያዊ ከለላ ውስጥ የሚኖሩ ኢትዮጵያን ከመባረር ለመታደግ ለአሜሪካ መንግስት ለኢሚግሬሽን መስሪያ ቤትና ለውሃ ዋይት ሃውስ ቅሬታ አቅርቧል። ካውንስሉ ውሳኔው አሜሪካ በኢትዮጵያ ያለው ነባራዊ ሁኔታ ላይ ከያዘችው አቋም ጋር የሚጻረር ነው በሚል ደብዳቤ አስገብቷል። ካውንስሉ የአሜሪካ መንግስት ራሱ በስቴት ዲፓርትመንት በኩል ወደ ኢትዮጵያ ጉዞ የሚያደርጉትን ዜጎች ባለው ያልተረጋጋ ሁኔታ ማስጠንቀቂያ ደረጃ ሁለተኛ ደረጃ ላይ ሀገሪቱ መድቧታል ብሏል። አሜሪካ ዜጎቿን ጥብቅ የጉዞ ማስጠንቀቂያ ከሰጠችበት ቀዳሚ ሀገራት መካከል በሆነው ኢትዮጵያ ስደተኞች ላይ ያነሳውን ውሳኔ እርስ በርሱ የሚጣረስ መሆኑ በደብዳቤው ተገልጿል። በኢትዮጵያ ያለው ነባራዊ ሁኔታ መሻሻል አለማሳየቱን እንደ መከራከሪያ ያቀረበው ካውንስሉ ውሳኔው እንደገና እንዲታይ ጠይቋል። የጊዜ ከለላ ተጠቃሚ ኢትዮጵያን አሜሪካንን ለቀው እንዲወጡ የ3 ወራት ጊዜ መስጠቱን የተቃወመው ካውንስሉ ከሌሎች 10 አጋር ድርጅቶች ጋር የማግባባት ስራ እየሰራ ነው ተብሏል። ካውንስሉ በአሜሪካ መንግስት የተጀመረውን የህግና ስርዓት ማስከበር የሚደግፍ ቢሆንም ጊዜያዊ ከለላ ከሚሰጥበት ዓላማ በተቃራኒ ኢትዮጵያ ላይ የተላለፈው ውሳኔ ስደተኞችን አደጋ ውስጥ የሚከት መሆኑን ጠቁሟል። አሜሪካ የዓለም አቀፍ ህጎችን እንዲከተልና በሀገሪቱ ህገ መንግስት የሰፈረን ህግጋት ራሱ መንግስት እንዲከተል ካውንስሉ ጠይቋል። ኢትዮጵያ በአሁኑ ጊዜ በጦርነትና አለመረጋጋት ላይ ያለች ሀገር እንደመሆኗ ይህ በአሜሪካን ሀገር በጊዜ የተጠልለው የሚኖሩ ዜጎችን ከለላው እንዲራዘምም ጠይቋል። የካውንስሉ ሰብሳቢና የኮሎራዶ ምክር ቤት ተመራጩ አምሳሉ ካሳው ለትራምፕ አስተዳደር ደብዳቤ ማስገባታቸው ተገልጿል። ካውንስሉን ጨምሮ ከትራምፕ አስተዳደር ባለስልጣናት ጋር ቅርበት ያላቸው የኢትዮጵያ አሜሪካ ድርጅቶች ውሳኔውን ለማስቀጠል እየሰሩ ነው ተብሏል። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያን በጊዜ የህግ ከለላ አገሪቱ ውስጥ እንዲሰሩ የፈቀደበትን አሰራር እንዲያከትም መወሰኑ ይታወሳል። በውሳኔው ከ5000 በላይ ኢትዮጵያን የጥገኝነት ከለላ ማግኘት ካልቻሉ በ3 ወራት ውስጥ አሜሪካን ለቀው የመውጣት ግዴታ ተጥሎባቸዋል። በጊዜ ከለላ በአሜሪካ ሲኖሩ የነበሩ ኢትዮጵያን በሚቀጥሉት 3 ወራት ደረጃቸው ማሻሻል እንደሚችሉ የህግ ባለሙያዎች እየገለጹ ነው። ይሁን እንጂ በሚቀርበው የጥገኝነት ጥያቄ የትራምፕ አስተዳደር የሚከተላቸውን ጥብቅ የቪዛ ምርመራዎችን ማለፍ ይጠበቅባቸዋል።
በትግራይ አመጽ ሊነሳ ይችላል በሚል ህወሓት ሚስጥራዊ ቡድን እያደራጀ ነው። ሚስጥራዊ ቡድኑ አመጹን እንዲያከሽፍ ታዟል። እነ ሞንጀሪኖ የሚመሩት ህወሓትን የሚቃወም ሰላማዊ ሰልፍ ሊደረግ ይችላል በሚል ስጋት ከወዲሁ እንቅስቃሴውን ለማምከን ይቻል ዘንድ ክትትል የሚያካሂድ ታማኝ ኃይሎች የሚመሩት የክትትል ስምሪት መሰጠቱም ተሰምቷል። ይህ የተሰማው ህወሓት ከድፍን የትግራይ ዞን አመራር እንዲሁም ከተለያዩ ማህበራትና የህብረተሰብ ተወካዮች ጋር ወቅታዊ የክልሉን ሁኔታ በሚመለከት የሚያካሂደውን የውይይት መድረክ ተጠናክሮ በቀጠለበት ሁኔታ ነው። ከትግራይ የሚወጡ መረጃዎች እንደሚያመለክቱት የህወሓት ኃይል ለጦርነት ዝግጅት ይረዳው ዘንድ ለሰራዊቱ ሰነድ አዘጋጅቶ ለውይይት የበተነ ሲሆን ሰነዱ የፕሮፓጋንዳ ማከናወኛ አጀንዳዎችን ያካተተ ለጦርነት ፍላጎት እንደሌለ የሚነገርለትን ኃይል ለማነሳሳት ነው። በተለይም በመቀሌ ይነሳል የተባለው ተቃውሞን ለማምከን አስተባባሪ የሚባሉትን አካላት ከማዳኑ ጎን ለጎን ድርድር አትቀበሉ የሚል መመሪያ ለተሰጣቸው የአማራ ታጣቂዎች ትጥቅ የማስታጠቁን ስራ ጎን ለጎን እየተካሄደ ነው ተብሏል። አንድ እግሩን አዲስ አበባ ሆኖ ከፌዴራል መንግስት በር እንዲሰጠው የታገደው የኢፈርት ባንክ ሂሳብ እንዲለቀቅ የተነጋገረ ሲሆን ሌላው የህወሓት እግር በተለያዩ አካባቢዎች ቀብሮት የነበረውን ጸረ ተሽከርካሪ ቦምብ፣ ጸረ ታንክን ጨምሮ በርካታ ከባድ መሳሪያዎችን እያወጣ እንደሆነ በቅርብ የሚከታተሉ ወገኖች እየገለጹ ይገኛሉ። በኢትዮጵያ ለተጠለሉ ከ1 ሚሊዮን በላይ ለሆኑ ስደተኞች የምግብ እርዳታ ለማቅረብ መቸገራቸውን የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽንና የኢትዮጵያ መንግስት አስታወቁ። እጃችን ላይ ያለው የምግብ እርዳታ በሳምንታት ጊዜ ውስጥ ተሟጦ ያልቃል ያሉት ተቋማቱ አስቸኳይ ድጋፍ ካልተገኘ በስደተኞች መጠለያ ረሃብ መከሰቱ አይቀርም ብለዋል። በዓለም አቀፍ ደረጃ የእርዳታ ሰጪዎች እጅ በማጠሩ ከ70 በመቶ በላይ ድጋፍ ተቋርጧል ያለው የስደተኞች ተመላሾች አገልግሎት ነው። ከ1.1 ሚሊዮን በላይ ለሆኑ ስደተኞች እጅ ላይ የቀረው የምግብ እርዳታ በሳምንታት ጊዜ ውስጥ በሙሉ ተሟጦ ያልቃል ሲል አስጠንቅቋል። በደቡብ ሱዳንና በሱዳን ያለው ግጭት እንዲሁም በሶማሌ የተከሰተው ድርቅ ወደ ኢትዮጵያ የሚመጡ ስደተኞችን ቁጥር ጨምሮታል ያለው አገልግሎቱ ሰጪ መስሪያ ቤቱ በዛ ላይ ከቅርብ ጊዜ ወዲህ እየታየ ያለውን የእርዳታ እጥረት ችግሩ እንዲባባስ አድርጎታል ብሏል። የስደተኞችና ተመላሽ አገልግሎት ከተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን፣ የተባበሩት መንግስታት የስደተኞች ኤጀንሲና ከዓለም ምግብ ድርጅት በጋራ ባወጡት መግለጫ በኢትዮጵያ ለስደተኞች እየተሰጡ ያሉ እርዳታን ለማቆም እየተገደድን ነው ሲሉ አስጠንቅቋል። ከፍተኛ ቁጥር ያለው ስደተኞችን በማስጠለል ኢትዮጵያን ከአፍሪካ ሁለተኛው ሀገር ነች። ከጎረቤት ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ኤርትራ የመጡ ስደተኞች ከፍተኛውን ቁጥር እንደሚይዙ ይነገራል። ቁጥራቸው ከ1.1 ሚሊዮን በላይ ሲሆን ዓለም አቀፉ እርዳታ በእጅጉ በመቀዛቀዙ ለስደተኞች ምግብ ማቅረብ ጉዳይ አሳሳቢ ሁኔታ ላይ መድረሱን ተቋማቱ መግለጻቸው ይታወሳል። በዚህ ምክንያትም ባለፈው ጥቅምት ወር ጀምሮ የዓለም ምግብ ድርጅት ለ780 ሺህ ስደተኞች ያቀርብ የነበረውን የምግብ እርዳታ 40 በመቶ ለማቋረጥ ተገዷል ብሏል። ምግብ በጠፋ ቁጥር ስደተኞች ራሳቸውን ለማኖር ሌሎች አማራጮችን እንዲወስዱም ይገደዳሉ በሚል ተቋማቱ አስጠንቅቋል። የጋምቤላ ክልል ከፍተኛ ስደተኛ የተጠለለበት ሲሆን ከዚህ ቀደም በክልሉ ስደተኞች ባጋጠማቸው የምግብ እጥረት ከካምፕ ወጥተው ከአካባቢው ነዋሪ ጋር ግጭት ውስጥ ገብተው እንደነበር መዘገቡ ይታወሳል። ስደተኞች ለመጪው 6 ወር ለመመገብና ለማኖር $90 ሚሊዮን ያስፈልጋል የተባለ ሲሆን እርዳታው ካልተገኘ ስደተኞቹ ላይ ረሃብና የምግብ እጥረት ሊከሰት ይችላል የሚል ስጋትም በመግለጫው ሰፍሯል። እስካሁን ባጋጠመው የእርዳታ እጥረትም የምግብ እጥረት ማጋጠም መጀመሩም ተጠቅሷል። በመጠናቀቅ ላይ ባለው የፈረንጆቹ ዓመት አዲስ በሚወለዱና ከ1 ዓመት በታች በሆኑ ህጻናት የሞት ምጣኔው በ4.7 በመቶ መጨመሩም ተነግሯል። በካምፕ ያሉ ራሳቸውን ለማቆየት የቀራቸውን ንብረት መሸጥ፣ የምግብ ሰዓት መዝለልና ሌሎችም ከትምህርት አስቀርተው ለስራ መላክ እንዲሁም ያለ ዕድሜ ጋብቻ እየወሰዱ ያሉ አማራጮች ናቸው ተብሏል። ከምግብ እጥረቱ ባሻገር የውሃ እጥረትና የትምህርት አገልግሎት መስተጓጎልም በኢትዮጵያ የተጠለሉ ሚሊዮን ስደተኞች እየገጠማቸው ያለ ፈተና ነው ተብሏል። የከፋው ከመምጣቱ በፊት ለስደተኞች የሚሆን እርዳታ እንዲደረግ ተቋማቱ ለዓለም አቀፍ ማህበረሰብ በመግለጫ ጥሪ አቅርበዋል።